ይልቅ የት እንዳለች ንገሪኝ። እኔ እንደውም የት እንዳለች ጭራሽ ሌላ ጫወታ። ይልቅ ስለ ወርቆ የነገርሽኝን ነገር ምረሳው እንዳይ። ሀና ከጓደኛዋ ጋር እጅ ለእጅ ተያይዛ ስትሄድ አሲር አይቶ ራሱን ማመን አቃተው። በጣም አይኑን እያሸ ነበር። አይ በፍጹም ሊሆን አይችልም እያለ በጣም ተደናግጦ ነበር። ነገር ግን ሀና እውነት ነው፣ እጅ ለእጅ ተያይዘው ጓደኝነታቸው ጠንክሯል። ምክንያቱም በፍቅር እንደማያስባት ስለነገራት፣ ነገር ግን ያፈቅራታል። እርግብ ሁሉንም ነገር አወቀች። ጓደኛዋ አሳልፋ ልሰጣት እንደነበርና አሁን ላይ ፖሊሶች በድንገት እንዳገኟት እንዲሁም ተምቹ የሆነች ልጅ ጋራ አክስትሽን አስይዘናታል ሲል በነገራት ቅጽበት ነበር ያወቀችው። ሰላም ሰላም የኢክሩዬ ቤተሰቦች እንዴት ናችሁ? ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ተምቹ በስተመጨረሻ ወይዘሮ ባዩሽን በርቀት ሆኖ አስያዛት። ነገር ግን ወይዘሮ ባዩሽ የምታውቀው አሁን ላይ የተቀጣጠረችው ልጅ እንዳታለለቻት ነው የምታውቀው። ነገሩ እንደዚህ ነው። ተምቹና አሲርም ተመካክረው ፖሊሶቹን ደውለው ስለነበረ ነበር ያንን ነገር ያደረጉት። ነገር ግን ወይዘሮ ባዩሽ ልጅቷን ተኩሳ 50 ሺህ ብሩን ልትወስድ ነበር። ተበላው፣ አንቺ ሴት አዳሪ እንዴት እኔን ታታልላኛለች ብላ በጣም ተናደደች። አሲርም እና ተምቹም የሴትዮዋ ሁኔታና በጣም ስላናደዳቸው ነበር ለፖሊስ እየጠቆሙት። እንዲሁም ወይዘሮ ሜላት ሁኔታዋ በጣም አናዷቸዋል። እኛ ለነሱ እየታገልን እንደዚህ አይነት ሰዎች ግን ምን አይነት ሰዎች ናቸው? ምናቸውም አይገቡ። ነፍስ አጥፍታለች እንኳ እየተባለ ከነሱ ቤት አትጠፋም። እኔ እነዚህ ሰዎች ነገር ምንም እየገባኝ አይደለም ሲል ተምቹ ተናገረ። አሲርም እሱስ እውነትህን ነው፣ እኔ ለራሱ እየገባኝ አይደለም ምን እየተካሄደ እንደው አለ። ወይዘሮ ሜላት ዳግም ተታለለች። ዳግም 50 ሺህ ብሯን ሰታ ሙጭጭ አድርጋ 50 ሺህ ብሩንም እንዲሁም ወርቋንም ልትወስድ ነበር ወይዘሮ ባዩሽ። ነገር ግን ልጅቷም የዋዛ ስላነበረች እንደውም መጀመሪያ ብሩን ከሰጠሽኝ በኋላ ነው እንጂ በፍጹም አልነግርሽም አለቻት። በዚህ ሁኔታ ነበር ግብግብ የተፈጠሩት። አሲር ከእርግብ ጋራ ሁሉን ነገር እንዲጨርሱና አሁን ላይ እውነቱን እንዲነግራት እንዲሁም እሷን ለመጠበቅ ሲል ወይዘሮ ባዩሽን እስር ቤት እንደላካት ልትነግራት ይገባል ሲል ተናገረ። ተምቹም በነገሩ ተስማምቶ ለእርግብ አግኝቶ ነገራት። እርግብ ግን የወይዘሮ ባዩሽ እስር ቤት መግባት ሳይሆን ያሳሰባት የወርቁ ሁኔታ ነው። ምክንያቱም ቦርሳው ነው የምትለው። አሁን ላይ እርግብ ጓደኛዋን ስታፈላልግ ነበር ፖሊስ ጣቢያ እንደገባች የነገረች። ፖሊስ ጣቢያ ስትሄድ ደግሞ ወይዘሮ ባዩሽንም አየች። ከዚያ በኋላ ነበር የገባት አሳልፋ ልሰጣት እንደነበር። ጥርጣሬ ልክ ነበር፣ እኔም ተጠራጠረሽ ነበር። አንቺ እኔን አሳልፈሽ እንዴት ትሰጭኛለሽ በማለት ተናገረ። ተምቹ አሁንም የሆነች ልጅ ላይ ልትተኩስ ራሷ ላይ አድርጋ ነበር የጠቆምንባት ከሩቁንን ብሎ ነገራት። አሁን ወርቁን ሳይሆን ያሳሰባት ከምንም በላይ እሱ ሰርቆ ይወስዳል ብላ አሳስቧታል። ስለዚህ ቦርሳውን ቶሎ እንዳመጣ አዘዘችው። ተምቹም ከሀና ጋር እንዳስቀመጠው ነበር የነገራት። አሁን ላይ በጣም ራሱን ስቶ በጣም የደነገጠበት አሲር ነው። አሲር ሀና እጅ ለእጅ ተያይዘው እየተሳሳቁ ከወንድ ጋር ማመን አቃተው። በጣም ተናደደ። እንደውም ሲጋራ እያነሳ መጠጣት ጀመረ። አቶ መስፍን ለአሲር ስራ አግኝቶለት ወደ ስራ እንዲገባና አሁን ላይ መስራት እንደሚችል በጣም ቆንጆ ስራ እንዳለ ነገረው። ተምቹም ጓደኛ የማለ አለው። ተምቹም መምጣት ይችላል፣ ስለዚህ ሁለታችሁም መስራት ትችላላችሁ። ጎን ለጎን ደግሞ ትምህርት እንድትማር አድርጋለሁ። ስለዚህ መጻፍና ማንበብ ከቻለክ ቢያንስ እንኳ አንዳንድ ነገሮችን እንድትቆጣጠር ከጉልበት ስራ የተለየ እንድትሰራ ትምህርት መማር አለብህ አለው። እሱም እሺ ብሎ ዝም አለ። ነገር ግን አሁን ላይ ተስፋ ቆርጧል። እንደዛም የሆነበት ምክንያት ሀና ያየውን ነገር ማመን አቅቶት ነው። ሀናን ተስፋ አድርጎ ነበር። አሁን ላይ ሀና ሌላ ወንድ ጋር እጅ ለእጅ ተያይዛ እየሄደች ነው ማለት ለሱ ተስፋ ቆርጧል፣ ግራ ተጋብቷል። በዚህም ምክንያት ነው ነገሮች የተደበላለቁበት። አሁን ላይ ወይዘሮ ሜላት ምን እያሰበች እንደው ባይታወቅም፣ ነገር ግን የምታደርገው ድርጊት ከአንድ ትወና ወይም አሁን ባለንበት ጊዜ የማይሆን ነው። በእርግጥ አንድ ጓደኛን ይቅርታ መደረግ ሊችል
ደጋግሞ ይቅርታ ታደርጉላታላችሁ። ነፍስ ያጠፋን ግን ለቅጣቱ መቀጣት አለበት። ነፍስ አጥፍታለች። እሷንም ልታጠፋት የሞከረችን ጓደኛዋን እንዴት ነው አሳልፌ ያልሰጥም ብላ በዚህ መንገድ ልትጓዝ የቻለችው? ይሄ እናንተስ ሲመልሱ፣ እኔ ግን ግራ ገብቶኛል። ነገር ግን ወይዘሮ ሜላት ይሄን አድርጋለች። አሁን ላይ አቶ ኖላዊ ሀናን ልትወስን ይገባል አሏት። ምክንያቱም ከዚህ እያለሽ አንድ ነገር እንዳትሆኚ ውሳኔ ወስነሽ አንዱ ቤት ትቀመጫለሽ አሏት። እሷም አለቀሰች። ምክንያቱም እኔ መቀመጥ የምፈልገው ካንተ ጋር ነው፣ ካንተ ጋር መለየት አልፈልግም በማለት ነበር። ነገር ግን አቶ ኖላዊ በዚህ አይቀጥልም የኔ ልጅ፣ ውሳኔሽ በስነ ስርዓት ሊሆን ይገባል። አሁን ላይ ከባድ ውሳኔ ቢሆንም ነገር ግን ነገ የሚጸጽትሽ ነገር ነው። ልብሽ እዛ ቤት እንደሆነ በደንብ አውቃለሁ። እዚህም ሆነሽ እዛ እኔን እንደምታስብ ያውቃለሁ። ስለዚህ ግዴታ መወሰን ይኖርብሻል አሏት። አሲር ምን ሆነህ ነው እያለ ማስጨነቁን ቀጥሏል ተምቹ። ነገር ግን ያየውን ነገር ሁሉንም ነገረው። ይቺ ደደብ እኛ ደደብ ናት ብለን ወይም ምንም አታውቅም ፋራ ናት እንላለን፣ እሷ ከወንድ ጋር ትሳሳብልሃለች፣ በጣም ይገርማል ብሎ ተምቹ የብሳ እናደደው። አሁን አሲር በጣም አዝኗል። ነገሩ ምንም እየገባው አይደለም። ነገሩ ግን ሀና ፍቅረኛ ይዛ ሳይሆን ጓደኝነት ነው። ውድና የተከበራችሁ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። እርግን በስተመጨረሻ ማንንም ማመን እንደሌለባትና ከዚህ በኋላ ሁሉንም ነገር በራሷ መንገድን ማድረግ እንዳለባት ለራሷ ቃል ገባች። ከዛ በፊት ግን ተምቹን ፖርሳውን እንዲሰጣትና ሌላ ነገር እንደማትፈልግ ነገረችው። በዚህ ሁኔታ ተምቹም ተስማምቶ ፖርሳውን ሊያመጣው ወደ ሀና ቤት ሄደ። ፖርሳውን በአማና ሀና ቤት ነው ያስቀመጥኩት፣ ሀና ደግሞ አማናዋን ትጠብቃለች፣ ምንም ስጋት ይገባሽ አይገባም ብሎ ነገራት። እሷም እኔ ምንም አልፈልግም፣ ብቻ አሁን ላይ ፖርሳውን አምጣልኝ አለችው። በስተመጨረሻ ፖርሳውን ሀና በሩን ዘግታ አዛኛው ቤት እንደሆነችና አሁን ቤት ውስጥ እንደሌለች ነገራት። ነገሩ ግራ አጋባት። ፖርሳውን ይወስደዋል ብላ ለደቂቃም ባታስብም ነገር ግን ጥርጣሬዋ እውነት ሆነ። ምክንያቱም ጥርጣሬ የሆነው ከዚህ በፊት ብዙ ነገር ስለነገራት እናም ስለዋሻት በዛ ምክንያት ተጠራጥራ ነው። እርግብ በጣም ተጠራጣሪ መሆኔ በጅቶኛል። ልጅቷን የሆነም ጥርጣሬ ልክ ነበር፣ አሳልፋ ለወይዘሮ ባዩሽ ልትሰጠኝ ነበር። በስተመጨረሻ ግን ፈጣሪ ረዳይ በማለት ራሷን ለማጽናናት ሞክራለች። ሁኔታው ልክ እንደዛ ነው።